በሶሪያ የሚካሄደው የእርስ በርስ ግጭት የተኩስ አቁም ስምምነት ከተደረገ ከአንድ ቀን በኋላ ዳግም ተቀስቅሷል። በሶሪያው ፕሬዝደንት አህመድ አልሻራ የሚመራው የሶሪያ መንግሥት ጦርና በኩርዶች የሚመራው የሶሪያ ዲሞክራሲያዊ ኃይሎች ወይም ኤስዲኤፍ መካከል የተቀሰቀሰው ውጊያ የአገሪቱን አንድነትና የቀጠናውን መረጋጋት በከፍተኛ ሁኔታ እየተፈታተነ ይገኛል። እንደ አውሮፓውያኑ የዘመን አቆጣጠር ዲሴምበር 2024 የበሽር አልአሳድ አገዛዝ ከወደቀ በኋላ ስልጣን የያዘው አዲሱ የሶሪያ መንግሥት አገሪቱን ዳግም የማዋሃድና የማረጋጋት ሥራ ቢጀምርም በሰሜን ምስራቅ ሶሪያ የሚገኙ የኩርድ ኃይሎች ይዘውት የቆዩት የራስ አገዛዝ አስተዳደርና የታጠቁ ኃይሎችን የወደፊት ዕጣ ፈንታ በተመለከተ የተፈጠረው አለመግባባት ወደ መጠነ ሰፊ ወታደራዊ ግጭት አምርቷል። ምንም እንኳን ባለፈው እሁድ አዲስ የተኩስ አቁም ስምምነት ላይ ቢደረስም በተግባር ግን በሐሳካ በራቃና በዴር ኢዞር አካባቢዎች ውጊያው መቀጠሉ ስምምነቱን አደጋ ላይ ጥሎታል። ይህንን ተከትሎም የተባበሩት መንግሥታት ድርጅት እንዲሁም የተለያዩ ሀገራት ጥሪ እያቀረቡ ነው። በዕለቱ የኢትዮ ዴይሊ ዓለም አቀፍ ትንታኔ ዝግጅታችንም የአሁኑን የሶሪያ ጦርና የሶሪያ ዲሞክራሲያዊ ኃይሎች ሁኔታ፣ የግጭቱን ዳግም መነሻዎች፣ በተለይም አደገኛ ናቸው ተብለው ለዓመታት ታስረው የነበሩ እስረኞች ማምለጥና መልሶ ለመያዝ የተደረገው ሙከራ፣ የዓለም አቀፍ ተቋማትና የተለያዩ ሀገራት ያደረጉትን ጥሪ እንዲሁም የግጭቱን የወደፊት ተጽዕኖ ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። የሶሪያ መንግሥት ጦር በአሁኑ ወቅት በሰሜንና በምስራቅ ሶሪያ የሚገኙ ቁልፍ ቦታዎችን ለመቆጣጠር ከፍተኛ ግስጋሴ እያደረገ ይገኛል። ላለፉት 2 ሳምንታት ለሚጠጋ ጊዜያት ጦሩ ከሶሪያ ዲሞክራሲያዊ ኃይሎች ታጣቂዎች ጋር ባደረገው ውጊያ በተለይም በዴር ኢዞርና በራቃ ግዛቶች የሚገኙ የነዳጅና የጋዝ ማውጫዎችን እንዲሁም ሲቪል ተቋማትን መቆጣጠር ችሏል። በዛሬው ዕለትም የሶሪያ መንግሥት ጦር ወደ ሐሳካ ከተማ መድረሱ የተገለጸ ሲሆን በጎሳ ታጣቂዎች የታገዘው ይህ ኃይል የኩርድ ተዋጊዎችን ወደ ጠባብ ይዞታዎች እየገፋቸው ይገኛል። በሌላ በኩል ደግሞ በአሜሪካ ሲደገፍ የቆየው የሶሪያ ዲሞክራሲያዊ ኃይሎች ታጣቂ ቡድን ከፍተኛ ወታደራዊ ጫና ውስጥ ወድቋል። ምንም እንኳን ኃይሉ ኮባኒ ተብሎ በሚጠራው አካባቢ የሚሰነዘሩ ጥቃቶችን ማክሸፉን ቢገልጽም በራቃና በዴር ኢዞር የሚገኙ ይዞታዎቹን ለቆ ለመውጣት ተገዷል። የሶሪያ ዲሞክራሲያዊ ኃይሎች ወይም የኤስዲኤፍ መሪዎች እንደሚሉት ከሆነ ግጭቱ በመንግሥት አነሳሽነት በእነርሱ ላይ የተጫነ ሲሆን መንግሥት ከዚህ ቀደም የተደረሱ ስምምነቶችን በመጣስ ኃይላቸውን በአንድ ጊዜ እንዲበትኑ እንዲሁም ሙሉ በሙሉ ለማዕከላዊ መንግሥቱ እንዲገዙ በመጠየቁ ግጭቱ ሊባባስ ችሏል። በአሁኑ ወቅትም ሁለቱ ኃይሎች በተኩስ አቁም ስምምነት ውስጥ ቢሆኑም በመሬት ላይ ያለው ሁኔታ ግን እጅግ ውጥረት የነገሰበትና በማንኛውም ሰዓት ወደ ሙሉ ጦርነት ሊመለስ የሚችል ነው። የዚህ አዲስ ውጊያ መፈንዳት ዋነኛ ምክንያትም በሁለቱ ወገኖች መካከል የነበረው የሥልጣንና የኃይል ክፍፍል ስምምነት መፍረሱ ነው። እንደ አውሮፓውያኑ አቆጣጠር ማርች 2025 የተደረሰው ስምምነት የሶሪያ ዲሞክራሲያዊ ኃይል ተዋጊዎች በ3 ክፍለ ጦር ተደራጅተው ወደ ሶሪያ ጦር እንዲቀላቀሉ የሚፈቅድ ነበር። ሆኖም አዲሱ የሶሪያ መንግሥት አሁን ያቀረበው ጥያቄ የሶሪያ ዲሞክራሲያዊ ኃይሎች ታጣቂዎች በቡድን ሳይሆን በግለሰብ ደረጃ ደህንነታቸው ተፈትሾ ወደ ጦር ሰራዊቱ እንዲሁም ወደ ፖሊስ ኃይል እንዲቀላቀሉ፣ ከዚህ ባሻገርም ኩርዶች ላለፉት 13 ዓመታት የገነቡትን የራስ ገዛ አስተዳደር መዋቅር ሙሉ በሙሉ እንዲያፈርሱ የሚጠይቅ ነው። በዚህም የሶሪያ ዲሞክራሲያዊ ኃይል ከፍተኛ ባለሥልጣናት ይህንን ጥያቄ የኩርድ ሕዝብን ፈቃድ ማፈንና የተገኘውን ድል ማጥፋት ነው በሚል ውድቅ አድርገውታል። በተጨማሪም በሐሳካ ከተማ አስተዳደር ላይ የተፈጠረው አለመግባባት ለውጊያ መቀስቀስ ትልቅ አስተዋጽኦ አድርጓል። ፕሬዝደንት አህመድ አልሻራአ ከተማዋ ሙሉ በሙሉ በመንግሥት ቁጥጥር ስር መሆን አለባት ሲሉ የሶሪያ ዲሞክራሲያዊ ኃይሎች ወይም የኤስዲኤፍ መሪ ማዝሉም አብዲ ደግሞ
ከተማዋ ለኩርዶች ልዩ አስተዳደር እንድትሆን መጠየቃቸው ድርድሩን አቋርጦ ወደ መሳሪያ እንዲያመሩ አድርጓቸዋል። በሌላ በኩል ደግሞ በውጊያው መካከል የተፈጠረው የደህንነት ክፍተት እጅግ አደገኛ የሆነ ሌላ ችግርን አስከትሏል። ይህም የእስላማዊ መንግሥት የሽብር ቡድን አባላት የሆኑና ለዓመታት በከፍተኛ ጥበቃ ስር ይገኙ የነበሩ የአይኤስ እስረኞች ማምለጥ ነው። በሐሳካ ግዛት በሚገኘው አልሻዳዲ እስር ቤት በተካሄደ ውጊያ ቢያንስ 120 የሚሆኑ የአይኤስ ተዋጊዎች ማምለጣቸው ተረጋግጧል። የሶሪያ የሀገር ውስጥ ጉዳይ ሚኒስቴር እንዳስታወቀው ከሆነ ካመለጡት ውስጥ 81 የሚሆኑት በልዩ ኦፕሬሽን ዳግም በቁጥጥር ስር ውለዋል። ሆኖም የተቀሩት እስረኞች የት እንዳሉ እስካሁን አልታወቀም። በሌላ በኩል ደግሞ የሶሪያ ዲሞክራሲያዊ ኃይሎች ያመለጡት የአይኤስ እስረኞች ቁጥር ከ1500 በላይ ሊሆን እንደሚችል በማሳወቅ ስጋታቸውን እየገለጹ ይገኛሉ። በተለይም ራቃ ተብሎ በሚጠራው ከተማ በሚገኘው አላቅታን እስር ቤትም በተመሳሳይ ውጊያ መካሄዱና መንግሥት የእስር ቤቱን የውሃና የምግብ አቅርቦት ማቋረጡ ተዘግቧል። ይህ ሁኔታ የዓለም አቀፉን ማኅበረሰብ ስጋት ውስጥ የከተተ ሲሆን አይኤስ በሶሪያ ውስጥ መሽገው ያሉ ሕዋሶቹን በማንቀሳቀስ ዳግም ሊያንሰራራ ይችላል የሚል ከፍተኛ ስጋትን ፈጥሯል። እስረኞቹን የመጠበቅ ኃላፊነት በሶሪያ ዲሞክራሲያዊ ኃይሎች እጅ የነበረ ቢሆንም አሁን ግን ተቋማቱ በመንግሥት ቁጥጥር ስር መውደቃቸው የኃላፊነት ሽግግሩን ውስብስብ እያደረገውም ይገኛል። ይህንን ተከትሎም ዓለም አቀፍ ኃይሎችና የተባበሩት መንግሥታት ድርጅት በሶሪያ እየታየ ባለው ሁኔታ ላይ ያላቸውን ስጋት እየገለጹ ይገኛሉ። አብነትም የተባበሩት መንግሥታት የስደተኞች ከፍተኛ ኮሚሽን ወይም ዩኤንኤችሲአር ሁሉም ወገኖች ራሳቸውን ከተባባሰ ግጭት እንዲገቱና የንጹሐንን ደህንነት እንዲጠብቁ ጥሪ አቅርቧል። ቻይና በበኩሏ በሶሪያ ውስጥ ፖለቲካዊ መፍትሔና መረጋጋት እንዲሰፍን ያሳሰበች ሲሆን አገሪቱን መልሶ ለመገንባት ሰላም ቀዳሚው መስፈርት መሆኑን እየገለጸች ነው። በአንጻሩ ደግሞ የአሜሪካው ፕሬዝደንት ዶናልድ ትራምፕ ከሶሪያ አቻቸው አህመድ አልሻራ ጋር በስልክ ባደረጉት ውይይት የሶሪያ ግዛታዊ አንድነት እንዲጠበቅና ሽብርተኝነትን በጋራ ለመዋጋትና ለመስራት ተስማምተዋል። ከዚህ ጋር ተያይዞ አሜሪካ ከሁለቱ ወገኖች ጋር ጠንካራ ግንኙነት ያላት በመሆኑ ግጭቱን ለማስቆም ልዩ ሚና ልትጫወት እንደምትችል ይታመናል። ካናዳን ጨምሮ ሌሎች የምዕራባውያን አገራትም ውይይት ከኃይል አማራጭ እንደሚሻል በማሳሰብ ላይ ናቸው። ይሁን እንጂ ቱርክ በበኩሏ በሶሪያ ዲሞክራሲያዊ ኃይሎች ማለትም በኤስዲኤፍ ላይ የሚወሰደውን እርምጃ የምትደግፍ ሲሆን በድንበሯ ላይ ለሚፈጠር ማንኛውም ትንኮሳ ምላሽ እንደምትሰጥ አስጠንቅቃለች። በሌላ በኩል ደግሞ ለኩርድ ተዋጊዎች የሚደረገው ድጋፍም በተለያዩ አቅጣጫዎች እየቀጠለ መሆኑ እየተነገረ ይገኛል። በቱርክ ዲያርባኪር እንዲሁም በኢራቅ ኩርዲስታን አካባቢዎች ኩርዶች ለሶሪያ ኩርዶች ያላቸውን አጋርነት ለመግለጽ ሰላማዊ ሰልፎችን በዛሬው ዕለት አካሂደዋል። የዓለም አቀፉ ማኅበረሰብ ኩርዶችን ከጥቃት እንዲከላከልም ጥሪ አቅርበዋል። የኩርዲስታን ሠራተኞች ፓርቲ ወይም በምህጻረ ቃሉ ፒኬኬ ከፍተኛ አዛዥ ሙራት ካይራላን ኩርዶች ምንም አይነት ዋጋ ቢያስከፍል የሶሪያ ዲሞክራሲያዊ ኃይል ብቻውን እንደማይተውት እንዲሁም አስፈላጊውን ሁሉ እንደሚያደርጉ ቃል ገብተዋል። በሌላ በኩል ደግሞ አሜሪካ በሶሪያ ዲሞክራሲያዊ ኃይል ቁጥጥር ስር ባሉ አካባቢዎች 900 የሚሆኑ ወታደሮች ያሏት ቢሆንም በቅርብ ጊዜ ከደማስቆ መንግሥት ጋር የፈጠረችው መቀራረብ በኩርዶች ዘንድ ከፍተኛ ስጋትን ፈጥሯል። ኩርዶች አሜሪካ በደማስቆና በሶሪያ ዲሞክራሲያዊ ኃይል መካከል ምርጫ እንዳታደርግና ለዓመታት በአሸባሪነት ላይ ያደረጉት ተጋድሎ ዋጋ እንዳያጣ ይፈልጋሉ። ከዚህ ባሻገር ደግሞ የዛሬው ውጊያ በተኩስ አቁም ስምምነቱና በሶሪያ አንድነት ላይ የሚያስከትለው መዘዝ እጅግ የጎላ ተደርጎ ይወሰዳል። አንደኛ፣ በተኩስ አቁሙ ላይ ያለው እምነት መሸርሸሩ ቀጣይነት ያለው ሰላም ለማምጣት የሚደረገውን ጥረት አስቸጋሪ ያደርገዋል። ሁለቱ ወገኖች እርስ በርስ የሚካሰሱ ከሆነና በመሬት ላይ ያለው ውጊያ የማይቆም ከሆነ ስምምነቱ በወረቀት ላይ ብቻ ቀርቶ አገሪቱ ወደ ረዥም የእርስ በርስ ጦርነት ልትመለስ ትችላለች።
ሁለተኛ፣ የሶሪያ አንድነት አደጋ ላይ ወድቋል። ፕሬዝደንት አልሻራ አገሪቱን በአንድ ማዕከላዊ መንግሥት ስር ለማዋሃድ ቢፈልጉም ኩርዶች ደግሞ ለዓመታት ያገኙትን ራስ ገዛ አስተዳደር በቀላሉ ለመልቀቅ አለመፈለጋቸው ትልቅ ክፍተት ፈጥሯል። ይህ ክፍተት ካልተደፈነ ሶሪያ በውስጥ ትርምስና በጎሳ ግጭቶች ልትታመስ ትችላለች። በተጨማሪም የአይኤስ እስረኞች ማምለጥ የደህንነት ስጋቱን ከአገሪቱ አልፎ ወደ ቀጠናው ሊያሰፋው ይችላል። እናም ሶሪያ ከበሽር አልአሳድ አገዛዝ በኋላ ወደ አዲስ የሰላምና የግንባታ ምዕራፍ ትሸጋገራለች ተብሎ ቢጠበቅም አሁን ያለው በሶሪያ ጦርና በሶሪያ ዲሞክራሲያዊ ኃይል መካከል ያለው ግጭት ይህንን ተስፋ እያደበዘዘው ነው። ከዚህ ጋር ተያይዞም የቻይና የፖለቲካ መፍትሔ ጥሪ፣ የአሜሪካ የሽብርተኝነት መከላከል ቁርጠኝነትና የጎረቤት ሀገራት ስጋት ሁሉም የሚያመላክቱት ሶሪያ አሁንም የታላላቅ ኃይሎች ፍላጎት ማዕከል ወይም እምብርት መሆኗን ነው። እንዲያም ሆኖ የአገሪቱ አንድነት የሚረጋገጠው በኃይል ሳይሆን ሁሉንም አካላት ባሳተፈና የሁሉንም የህብረተሰብ ክፍሎች መብት ባከበረ ፖለቲካዊ ውይይት ብቻ መሆኑ እየተገለጸ ነው። በሌላ በኩል ደግሞ የኩርድ ተዋጊዎች ወደ ብሔራዊ ጦር የሚቀላቀሉበት ሁኔታና የራስ ገዛ አስተዳደር ጥያቄያቸው የሚመለስበት መንገድ ለሶሪያ የወደፊት መረጋጋት ወሳኝ ይሆናል። ያ ካልሆነ ግን በአገሪቱ እየታየ ያለው ውጥረት ወደ አዲስ የደም መፋሰስ እንዲሁም መከፋፈል ሊያመራ የሚችልበት ዕድል አሁንም ሰፊ ነው። ከዚህ አልፎም የዓለም አቀፉ ማኅበረሰብ ይህንን አደገኛ ሁኔታ ለመቀልበስ የሚያደርገው ንቁ ተሳትፎ የሶሪያን ቀጣይ ዕጣ ፈንታ የሚወስን ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሮይተርስ፣ ቢቢሲና ዘጋርዲያንን በዋቢነት ተጠቅመናል።